ይሄ የሞራል የሚለው ማለት ነው እኔ ተስማምቼ አብሮ እንደው ምን ይላል በጣም ወደ ሃይማኖት ተቋማት የመውሰድ ነገር አለ ሃይማኖት ተቋማትም ተዋይተውበት ይላል አይደል እና ትንሽ ሃይማኖታዊም የማድረግ ነገር አለ በሃይማኖት ደግሞ ብዙ ጊዜ ተከትሎ የሚመጣው የሞራል ፍረጃ ነው እንደዚህ አይነት ሰው ገባሽ አበበሊ ጥሩ ሰው ነው እንደዚህ አይነት ሰው መጥፎ ሰው ነው እንደዚህ አይነት ሰው ኃጢአተኛ ነው because ቤተክርስቲያኖች ወይ መስጊዶች ያንን ለማድረግ ነው የቆሙት ሞራል ጃጅመንት የምንለውን ማለት ነው ቴራፒ እንሰጣችኋለን ትላላችሁ እናንተ ማን ናችሁ ቴራፒስት ያደረጋችሁ ይሄ ትልቅ ነገር ነው ገብቶሻል ይሄን ፖዚሽን ከየት አመጣችሁት እዚህ ረቂቅ ላይ ሞራል ይላል ሞራልን ማን ነው ዲፋይን የሚያደርገው ይሄ ራሱ ትልቅ ጥያቄ ነው እና የስነ ምግባር እንትን የላቸውም በሚል በብዛት ማርክ ሲደረጉ ነበር በደርግ የተለየ የሆነው ምንድነው የክላስ ኦፕሬሽን የመደብ ጭቆና ውጤት ነው የሚል ነገር ጨመሩ ደብል ኦፕሬሽን ነው ምክንያቱም የስርዓተ ጾታ ጭቆና ውጤት ነው ለማለት ሞከሩ ስርዓታዊ ችግራቸውን ሰላም እንዴናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የመለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ዛሬ በጣም የቆየ ቪዲዮ ላይ ነው ሪአክት ለማድረግ የመጣሁት ጉዳዩ የቆየ ስላልሆነና ስቲል ምናወራበትም ጉዳይ ስለሆነና ከዚህ በፊት ቪዲዮ ሰርቼ ኮምፕሌን እያረኩ ነበር ለማህበራዊ ጉዳይ ምናምን እና መንግስቱ ሆይ ይቅርበልኝ እያልኩኝ ነውና ምን አሰብኩኝ መሰላችሁ የሆነ ለባህል ተቆርቋሪ ምናምን የሚል የሆነ ኢንስቲትዩሽን አገሪቷ ላይ ፊርም ሆኖ የመስራት ግዴታ ያለበት መሰለኝ አሁን ላይ ወይ ኮንሰርቫቲዝምን ቢሆን ወይ የሆነ ነገር ብቻ ብሎ የአገሪቷን ስቴትና የአገሪቷን ባህል ወግ ምናምን ያስጠብቅ ሰው መኖር አለበት የሚባል ነገር ወደ አይምሮ ይመጣ ምክንያቱም አንዳንድ ቦታ ላይ እዚህ ቪዲዮ ላይ ያየሁት አርጊውመንት ትንሽ በጣም ቻሌንጂንግ ነው ኦኬ ሶ ይሄንን ፖድካስት የሚገርማችሁ ድሮ አላየሁትም የሆነ ቅንጭብ ያለ ነገር ነበር ያየሁት ከ7 ዓመት በፊት ነው የተለቀቀው የ7 ዓመት በፊት የነበረ አርጊውመንት I think it's still the same kind of argument ብዬ አስባለሁ እና አንድ ነገር ላስታውሳችሁ ፈለኩኝ you know I don't entertain politics አሁን ግን አንዳንድ ነገሮች የመንግስትን እጅ ጥፍር አድርገው የሚይዙ ይመስለኛል ሳስበው ለምሳሌላችሁ እንደዚህ ያልኩት እነዚህ ሰዎች በዚህ ልክ አንዳንድ ነገር ላይ ከተሟገቱ እና የሆነ ኢንስቲትዩሽን ከወከሉ ማንም ልኳቸውም ላይሆን ይችላል anyhow አስቡት ኢንተርናሽናል ድርጅቶች እንዴት አድርገው የሀገሪቷን መንግስት እንዴት እጅ እንደሚያስጠመዝዙ አስቡት ስለዚህ የሀገሪቷ ጉዳይ ኮንሰርን ያደርገኛል የሚል ሰው wholeheartedly ባህሉን ፕሪዘርቭ ለማድረግ መንቀሳቀስ አለበት ብዬ አስባለሁ በ8 ሚሊዮን ብር ሙሉ ክፍያ ፒያሳ ላይ አፓርትመንት ቤቶችን ለሽያጭ አቅርበንላችኋል ቴምር ፕሮፐርቲዎች ነን ፒያሳ ሊሴ ትምህርት ቤት ጀርባ ላይ ባለ 2 መኝታ 100 ካሬ አፓርትመንት አሁን ላይ 100% ክፍያ የምትከፍሉ ከሆነ በ8 ሚሊዮን ብር ሙሉ ክፍያ አይ ቀስ እያልን ዘና እያልን ስራችንን እየሰራን ነው መክፈል የምንፈልገው ካላችሁን ደግሞ ራሱ 100 ካሬ አፓርትመንቱ በ11 ሚሊዮን 500 ሺህ ብር ሙሉ ክፍያ ይሆንና አሁን ላይ 10% ቅድመ ክፍያ 1 ሚሊዮን 150 ሺህ ብር ትከፍላላችሁ ማለት ነው በተጨማሪም ደግሞ አዋሬ ከቤተ መንግስት ዝቅ ብሎ ባለ 3 መኝታ አፓርትመንት 121 ካሬ 100% የምትከፍሉ ከሆነ በ8 ሚሊዮን 400 ሺህ ብር ሙሉ ክፍያ ቀስ እያላችሁ ዘና እያላችሁ የምትከፍሉ ከሆነ ደግሞ በ12 ሚሊዮን 900 ሺህ ብር ሙሉ ክፍያ ይሆንና አሁን ላይ 20% ቅድመ ክፍያ 2 ሚሊዮን 500 ሺህ ብር ትከፍላላችሁ ከዛስ ቅድመ ክፍያውን ከከፈልን በኋላ ቀሪው ክፍያ ለምትሉን ደግሞ ቀሪውን ክፍያ ያለምንም ወለድ ሙሉ በሙሉ በኢትዮጵያ ብር በ15 ዙር ክፍያ ተከፋፍሎ ዘና እያላችሁ ስራችሁን እየሰራችሁ የምትከፍሉት ይሆናል ለበለጠ መረጃ ከስር በመናስቀምጠው ስልክ ቁጥር ደውሉልን ቴምር ፕሮፐርቲስ የህልሞ ማረፊያ መንግስት እንደ መንግስት ሊሰራቸው የሚችላቸው ጉዳዮች የፖለቲካ ጉዳዮች ናቸው የአስተዳደር ጉዳዮች ናቸው ብዬ አስባለሁ ግን ይሄ ለባህል ጥብቅና መቆም ምናምን አለበት ግን ደግሞ ያን ያህል የመንግስት ጉዳይ ነው ብዬ አላስብም የማህበረሰብ ጉዳይ ነው እሴቱን የማስቀጠል ጉዳይ የማህበረሰብ ጉዳይ ነው ብዬ አስባለሁ ወይ ዲስኩር ጀመርኳ ኦኬ ሶ እዚህ ተምብሬን ላይ እንደምታዩት ቪዲዮውን ገብቼ አይቼዋለሁ ሁለቱንም ሌላም ቪዲዮዎች ተጨማሪ አይቼ ነበር እና አንዳንዴ የሴትዮ አላማ ግን ምን ነበረ ምናምን የሚያስብል ነው ማለት she's trying to say like ይሄ ኦፕን የሆነ ዲስከሽን በቃ ኦተንቲክ የሆነ ዲስከሽን ይባላል ግን it was a trait
ትሬት የሆኑ ዲስካሽኖች ናቸው። ህጻናቶችን አስቀምጦ ወንድ ይሻላል መሪ፣ ሴት ይሻላል መሪ ካይንድ ኦፍ ቲንግ ልጆችን I really didn't entertain it ግን ማውራት ስላለብኝ ይሄንን አመጣው። ማንም ያምጣው ማንም ስም ይኖረው አይኖረው አንድ ነገር ቤተሰብ ላይ ትዳር ላይ ልጆች ላይ ትሬት እንደሆነ ካሰብኩ ሪያክት እንደማድረግ ታውቃላችሁ። ኦኬ ሶ እዚህ ቪዲዮ ላይ የምታዩት ነገር ምንድነው? ጊዜ ካላችሁ እዩት። የሚታየው ነገር ምንድነው? መንግስት ረቂቅ አዋጅ ይዞ መጣል የጎዳና ላይ ወሲብ ንግድንና ልመናን ለማስቆም ማለት ነው። I'm thinking አሁን ላይ ሳስበው I think ይሄ ኖርዲክ ሞዴል ይመስለኛል። መንግስት ያቀረበው ኖርዲክ ሞዴል ይመስለኛል። ስካንዲኔቪያን ሀገር ላይ ስካንዲኔቪያን ያሉ ሀገሮች ላይ ብዙ ከ1990ዎቹ መጨረሻ አካባቢ ጀምሮ ሲሰሩ የነበሩት ወይም ፕላን ሲያደርጉ የነበሩት ነገር ነው እና የወሲብ ንግድ የመንገድ ላይ ወሲብ ንግድን ለማስቆም ብለው ስትራክቸር አውጥተው ፕላን አድርጎ መንግስት እየሰራ ነው አይነት ነገር ነው። ረቂቅ ህግም አልሆነ and then አንደኛው ሰው የታሪክና ጥናት ምርምር ከታሪክና ጥናት ምርምር ተቋም ኮንቲኒየስሊ ሴቷ በተለይ እንደ ተጠቃች ነው የምትቀጥለው። ምክንያቱም ራሱ ወሲብ አንዳንዴ ወሲባዊ ንግድ ይሉታል። ምክንያቱም ኦልሬዲ ሴክሹዋላይዝድ የሆነ ቦዲ ነው ሰውነቷ ራሷ ልክ ሲያት ሰው ነች ብሎ ከማሰብ ይልቅ እቺ የወሲብ ዕቃ ነች የሚለው አስተሳሰብ ስለመጣ እሱ ራሱ ያ አስተሳሰብም ጭምር ነው ከድህነቷ ጋር አብሮ እዛ ውስጥ የሚከታት ማለት ነው። ስለዚህ እንዲህ አይነት በኢትዮጵያ ውስጥ ደግሞ ሌላ የቀኝ ግዛት ታሪካችንም ማአት ነው። በነገራችን ላይ እና ኃይለ ሥላሴ ራሱ የለም እነዚህን ሰዎች የሆነ ቦታ እናርጋቸው ምናምን ሲሉ ምንድነው ያልጸዳችሁ ያልሰለጠናችሁ ናችሁ፣ ስሌቨሪ ታካሂዳላችሁ፣ ምን ትላላችሁ፣ የቢስገላ ሌፕረሲ ህመም አለባችሁ። ስለዚህ እንዲህ ስለሆኑ ሄደን እናሰልጥናቸው የሚልም ነው አይደለ? ጣሊያኖች ሁለተኛ መተው ሲወሩን ስለዚህ ሳያሰለጥኑን በፊት ቀድመን ቤታችንን እናጽዳ የሚልም ነገር አለውና ይሄ የዓለም አቀፍና የሀገር አቀፍ ከፍተኛ ግንኙነትም ውጤት መሆኑን መመልከት አለብን። በ8 ሚሊዮን ብር ሙሉ ክፍያ ፒያሳ ላይ አፓርትመንት ቤቶችን ለሽያጭ አቅርበንላቸዋል። ቴምር ፕሮፐርቲዎች ነን። ፒያሳ ሊሴ ትምህርት ቤት ጀርባ ላይ ባለ 2 መኝታ 100 ካሬ አፓርትመንት አሁን ላይ 100% ክፍያ የምትከፍሉ ከሆነ በ8 ሚሊዮን ብር ሙሉ ክፍያ። አይ ቀስ እያልን ዘና እያልን ስራችንን እየሰራን ነው መክፈል የምንፈልገው ካላችሁን ደግሞ ራሱ 100 ካሬ አፓርትመንቱ በ11 ሚሊዮን 500 ሺህ ብር ሙሉ ክፍያ ይሆንና አሁን ላይ 10% ቅድመ ክፍያ 1 ሚሊዮን 150 ሺህ ብር ትከፍላላችሁ ማለት ነው። በተጨማሪም ደግሞ አዋሬ ከቤተ መንግስት ዝቅ ብሎ ባለ 3 መኝታ አፓርትመንት 121 ካሬ 100% የምትከፍሉ ከሆነ በ8 ሚሊዮን 400 ሺህ ብር ሙሉ ክፍያ። ቀስ እያላችሁ ዘና እያላችሁ የምትከፍሉ ከሆነ ደግሞ በ12 ሚሊዮን 900 ሺህ ብር ሙሉ ክፍያ ይሆንና አሁን ላይ 20% ቅድመ ክፍያ 2 ሚሊዮን 500 ሺህ ብር ትከፍላላችሁ። ከዛስ ቅድመ ክፍያውን ከከፈልን በኋላ ቀሪው ክፍያ ለምትሉን ደግሞ ቀሪውን ክፍያ ያለምንም ወለድ ሙሉ በሙሉ በኢትዮጵያ ብር በ15 ዙር ክፍያ ተከፋፍሎ ዘና እያላችሁ ስራችሁን እየሰራችሁ የምትከፍሉት ይሆናል። ለበለጠ መረጃ ከስር በምናስቀምጠው ስልክ ቁጥር ደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። እዚህ ጋር ደግሞ የሴቶች መብት ተከራካሪ እንድናይ ያሰብኩት የሴቶችን ኢሹ የነዚህን ስፔሻሊ ያው የምናወራባቸውን ሴቶች ኢሹ ከዚህ ሴንተር አውጥተን ፔሪፌሪው ጋር አስቀምጠናቸው በቃ ኦልሬዲ ዲሞናይዝድ ሆነው እንደ ቅድም እንዳለው እንደ ችግር ፈጣሪዎች ብቻ ነው የተቀመጡት። ግን እነሱ ወደ ሴንተሩ ወደ አርጊውመንቱ መምጣት አለባቸው። ህጋችንን ስናወጣም ቅድም እንደተባለው ለምሳሌ ኤጁኬሽን ሴቶች መማር አለባቸው ተብሎ ቢካዝ ሴቶችን ማስተማር ቤተሰብን ማስተማር ስለሆነ ኢትስ ኖት ፎር ሄር ግን ለሌሎቹ እንድትጠቀም በማለት አሁን ህጉንም ስናወጣ የወሲብ መተዳደር ንግድ ከሷ ህይወት አንፃር ሳይሆን ባህል ለመጠበቅ ኤችአይቪ ሌሎች እንዳታሲዝ እንደዚህ ለሌላው ቤኔፊት ነው። እነዛ ልጆች ወደ ሴንተር አላመጣናቸው ወደ እንትኑ የችግሩ ሰለባ እንደሆኑ ሳይሆን ሌላው እንዳይጎዱ በሚል ነው። ጤና ላይም እንደዚሁ አብዛኛው ፖሊሲዎቻችን ሲወጡ ሴቶችን በተለይ ደግሞ የተጎዱትን ሴቶች ወደ ሴንተር አምጥተን ስለነሱ ህይወት ነው የምንጨነቀው ወይስ ስለ ኢሜጃችን ስለ ሌላው ስለ ፕሪቪሌጅድ ስለሆነው ኮሚኒቲ ነው ወይ የምንጨነቀው የሚለውንም feminist ትመጣለች and the other feminist
አለች ማለት ነው። የኔም ፍርሃት ነው በነገራችን ላይ ይሄን ነገር ከመንገድ ወደ ሆነ ቦታ ይወስደዋል። ገባሽ አባባሌ? እንደውም ከመንገድ ላይ ተነስቶ ወደ ሆነ ቦታ ሲሆን ሞር ዲስኤምፓወርድ ነው ሴቶቹ ነው የሚሄዱት። ሞር አቅማቸው ተቀንሶ ነው የሚሄዱት። ሞር የመደራደር አቅማቸው ወርዶ ነው የሚሄዱት። ምክንያቱም በህግ ያስቀጣቸዋል፣ ያሳስራቸዋል። ሰው ማንም ምንም ቢላቸው ወደ ህግ እንኳን የማይመጡበት ገባሽ ሁኔታ ውስጥ ገብተው ነው የሚገቡት። አንደኛ ነገር። ሁለተኛ ነገር በእርግጠኛነት ነው የሚመስለኝ ማለት ነው ጉደኛ ገበያ እንደውም ይፈጠራል። ምክንያቱም ደላላ ይመጣል ማለት ይህንን ኦርጋናይዝ አድርገው የሚሰሩ ሰው ሳያይ ይዘው ገባሽ ትራፊኪንግ የመሳሰሉ ነገሮች ሁሉ ሊስፋፉበት የሚችሉ ነው። እኔ አሁን ለምሳሌ የሚታየኝ ዝም ብዬ ስጋቴ ነው የምነግርሽ። ሌላ ኦፍኮርስ ይሄ ሱራፌል ያለውን በጣም ያሳስበኛል። ይሄ የምናረገው ስዕል ገባሽ የሆነን የምንጸየፋቸው ነገር ቆሻሻ ነገር ገብቶሻል ነበር። ይሄ ሞራል የህብረተሰብ ስነ ልቦና የሚነኩ ምናምን መባል ደስ አይልም። እኔ ምንም ሆኜ ልኖር ምንም በሀገሬ እንደዛ መታየት አልፈልግም። አንደኛ እያንዳንዷ ሴት 4 5 ታናሽ ወንድም በቤት ውስጥ አላት and they make sure ወንድሞቻቸው ትምህርት ቤት እንደሚሄዱ። ስለዚህ ስላልገባቸው መጥፎ ሰው ስለሆኑ ምናምን አይደለም። የሰሯትን ሰርተው በቤት በር ዘግተው የሚያድሩ ናቸው። እና ምናልባት ሲያኔ ያለችው አይነት ኦፕሽን ይጠቅመን ይሆን ወይ which is እነሱን የሚቀጣ ሳይሆን ክላንቱን የሚቀጣው አይነት ብቻ ነው። ፖለቲካልም ሳይድ አለው ይሄ እና ጉዳዩና ሐሳቡ የመንገድ ላይ የወሲብ ንግድ ሴቶችን ኤክስፕሎይት ስለሚያደርግ ሴቶችን ስለሚጎዳ መቆም አለበት። ለማስቆም ደግሞ እንደዚህ አይነት ፕሮሲጀሮችን አስበናል ነው የሚለው። ኦፍ ኮርስ የትኛውም ነገር ከመንግስት ሲመጣ መቼም አሜን ብለን አንቀበልም። ብዙ እንትን እንላለን፣ ኳስችን ዳውት ምናምን እናደርጋለን። እኔም የማይመቹኝን ነገሮች ሀሳብ ሰጥባቸዋል። I don't see any problem with this። እዚህ ጋር ምንም አይነት ችግር አላየው። ግን ሴት አይነት ነገር አረጉት። የሴት መብት አረጉትና ክርክሩ በቃ እኔ ከውጭ ሆኜ ሳየው ኦኬ ያስባለኝ ነገር ስለነበር እኔ ራሴን ተውኩኝና ግሩፕ ላይ ሼር አረኩትና ማለት እኔ ነኝ አታይ ነው ወይስ ደግሞ ሲሉት የነበረው ነገር ኮንፊውዚንግ ነው ብዬ ሼር አድርገን እንደውም ዲስከስ እያደረግንበት ነበር። ብዙ ጊዜ ኮመን ግራውንድ በሌለበት ሁኔታ ላይ what is right what is wrong በማናቅበት ቦታ ላይ አንድን ነገር ለአርጊውመንት ራሱ ለውይይት ማቅረብ በራሱ ጥቅም የለው እና የሚመጣውን ነገር ሁሉ መቃወም ፋይን ከሆነልን እንቃወማለን፣ ችግር የለው። ግን ሊሰራ የሚችልን ነገር ራሱ በጣም ሪጀክት ማድረግ እኔ ለሴት መብት ተቆርቋሪነት ነው ብዬ አላስብም። ኦኬ ዞሬ ላመጣችሁ የምፈልገው ነገር መቼም ሃይማኖት ቤት ላይ ያላችሁ ሴተኛ አዳሪነት፣ አመንዝራነት ወይም ግልሙትና ኃጢአት ነው። አይ ሃይማኖት የታባቱ በሉኝ። በባህላችን ዲስክሪሚኔት ሲደረግ የነበረ ነገር ነው። እሷ እንደውም በባህላችን ራሱ ቦታ ሲሰጠው ነበር ነው። ቦታ ሲሰጠው የነበረው ቅምጥ ነው እንጂ ሴተኛ አዳሪነት አልነበረም። ቅምጦች ነው ሶኮልድ ሳይድ ቺክስ ነው እንጂ ሴተኛ አዳሪነት አይደለም። ኦኬ እና በባህላችንም ስትመጡ አይ ዲስክሪሚኔት የሚደረግ ነገር ነው። ሰው ያርገው ግን ለሴቷ የሚሰጣት ኢሜጅ ጤናማ እንዳልሆነ ሁሉም ሰው የሚያውቀው ነው ከልጅነታችን ጀምሮ ራይ እድሜ ልካችንም እናውቀው ጉዳይ ነው። እሺ ባህል የታባቱ ተውት። ሳይኮሎጂካሊ ስታስቡት ምንም ሴቷን ኮንፈርት እናርጋት መብትሽ ነው እንበላት ግን the fact that ከተለያዩ ሰዎች ጋር መተኛት በራሱ የሚፈጥርባት ከፍተኛ ጫና አለ። አለመፈለግ፣ መጠላት፣ እንደ ዕቃ መቆጠር ሲያነሱት ነበር እነሱ ማለት ነው። እሺ ሳይኮሎጂንም ተውት በቃ ከሰውነት ጋር ስታገናኙት it's against humanity በቃ ከሰውነት ፍጹም የሚጻረር ነገር ነው። ስለዚህ ይህንን ነገር እናጥፋ ምናምን ብሎ የትኛውም አካል ሲመጣ ኢንስቴድ ኦፍ የሆነ ካታጎሪ ከመስጠት ይልቅ ይሄ ነገር መደገፍ ነበረበት። አርጊውመንቱ በጣም ነው የሚያስጨንቃችሁ። ሶ the government እንዳልኳችሁ I'm thinking ከኖርዲክ ይውሰዱት አይወሰዱት አላቅም እና መንግስት ሊያደርግ የፈለገው ነገር እነሱን ስራ እድል መፍጠር፣ ማብቃት፣ ሳይኮሎጂካል ሄልፕ ማግኘት ምናምን ነው። ሳይኮሎጂካል ሄልፕ ማግኘት ሲባል listen to this
ኦፍ ኮርስ መፍታት አለብን። ይሄ ችግራችን ነው። ግን ዋናውን ነገር ካላየን በስተቀር ይሄ የህግ ረቂቅ ችግር አለበት። ሁለተኛ እኔ የምለው ደግሞ ህግ ለምሳሌ ለምንድነው ኃይለ ሥላሴ ህግ ያላወጡት? ተመክረው ነው። በነገራችን ላይ ረቂቅ ነበረ የወሲብ ንግድ ስራ ተዳዳሪዎችን ለመቅጣት ማለት ነው። ከዛ ይሄ አያዋጣም፣ ነገርየው ስር የሰደደ ነው። ስለዚህ እንዴት ነው ሪሃቢሊቴሽን ላይ ምናምን ለሚሰራው ብዙዎቹ ከሀገሪቷ አቅም አንጻር ምናምን ፌል እያደረጉ ጥናቶች እየመጡ የክብሪት ፋብሪካ ይከፈትላቸው ምናምን ገመድ ፋብሪካ ፌል እያደረገ ቀርቷል። ስለዚህ ነገሩን የምናይበት መንገድ መለወጥ መቻል አለበት። ለምሳሌ ቅድም ቃላቶችሽን ራሱ እየሰማቸው ነው። ያንቺ ብቻ አይደለም እዚህ ህግ ላይ የማያቸው ሳይኮ ሶሻል ህመም ያልሽው ማለት ነው። ፓቶሎጃይዝ እያደረጋችሁ እኮ ነው፣ በሽታ እያደረጋችኋቸው ነው። ይሄንን ነው መጠንቀቅ ያለብን። ቴራፒ እንሰጣችኋለን ትላላችሁ። እናንተ ማናችሁ ቴራፒስት ያደረጋችሁ? ይሄ ትልቅ ነገር ነው። ገብቶሻል? ይሄን ፖዚሽን ከየት አመጣችሁት? ትምህርት ቤታችሁ እዚህ ውስጥ ለኔ everything goes to a second wave feminist movement። ሁሉ ነገር ወደ second wave feminism movement ነው ይመጣልኛል። sexual liberty አሁን ድፍር ብለው መብቷ ነው አይበሉ እንጂ ኢትዮጵያ ውስጥ ስላለ they're saying her body, her choice, her body, her right እየተባለ ነው ያለው። there's nothing ugly than ለሴቶች የምትቆረቆሩ መስላችሁ ኤክስፕሎይት እንደማድረግ የሚያስጠላ ነገር የለም። እና ሴቶቹን ቆሻሻ ናችሁ እያላችኋቸው ነው። ሴቶቹን አዛማጅ እያላችኋቸው ነው። ሴቶቹን እንትን እያሏቸው isn't that what they feel? ራሳቸው እንደዛ አይደል የሚሰማቸው? መጀመሪያ ላይ ተናግረው የአዲስ አበባ መስተዳደር አንድ ህግ ሊያጸድቅ እየሞከረ ነው። ሰምታችኋል? አዎ ሰምተናል። ምን ሰማሽ? ለምሳሌ የወሲብ ስራ የሚሰሩ ሴቶች ጎዳና ምናምን ነገር እና ይቁም ምናምን የሚባል የሰማሁት እና ምን አሰብሽ ስትሰሚ? እኔማ ያሰብኩት የሀሳብ ጥሩ እንዳልሆነ። ለምን? በዚህ ስራ ነው የምተዳደረው እና ከመሬት ተነስቼ ይህን ስራ ማቆም አልችልም። አንድ ነገር ሳሊዝ መውደቂያ የት እንደሆነ ሳላቅ ማቆም ማለት ይከብዳል። እና የሆነ ነገር የተመቻቸልን ነገር ሳይኖር ተነስቼ ዛሬ የስራ ባቆም የነገ ህይወቴስ ምንድን ነው የሚሆነው? ነገ የት ነው የምወድቀው? ያ ነው። ይህን ስራ የምትሰሪው ሌላ ስራ አጥተሽ ነው? የግል ድርጅት ውስጥ እንኳን ተቀጥሬ ለመስራት መታወቂያ፣ ከኋላ ታማኝ ሰው ተያዥ ምናምን የሚባል ነገር አለ። እንደዛ ነገሮች ስለሚያስፈልጉኝ ቀጥታ በቃ ራሴን ላይ እንትን ለማለት ስፈልግ ወደዚህ ህይወት ገባ። እናንተ ሰምታችሁ ነበር ስለዚህ? ህጉን ሰምቻለሁ፣ በቴሌቪዥን ነው የሰማሁት። ጥሩ ነው ግን ለኛ ምን ታስቦ ነው? ለኛ የታሰበልን ነገር ምንድነው? እኔ አሁን ቤተሰብ እረዳለሁ፣ ልጆች አሉ፣ እናት አባት ሞተዋል፣ ወንድሞቶችን እንደዚህ የሰራው ማስተዳደር ይማራሉ። ወንድሞቶች አንደኛው 9ኛ ነው ዘንድሮ 10 አልፏል፣ አንደኛው 7ኛ ነች፣ አንደኛው 5ኛ፣ አንደኛው ገና 2ኛ ክፍል እና ይቁም ሲባል ይቁማው ስራውን እኛም ፈልገውን በርግጥ ጉሮሯችንን ለመድፈን ነው የምንሰራው ይሄን ስራ ማለት ነው እንጂ ስራውን ወደነው አይደለም። መንግስት እንግዲህ ለምን ይመስላችኋል ይሄን ህግ ማውጣት የፈለገው? እኔ ሲገባኝ ያው አዲስ አበባ ጽዱ እንድትሆን ብሎ ስላሰበ ይመስለኛል እንጂ ያው የኛን ህይወት ከግምት አላስገባም ብዬ ነው የማስበው። ምክንያቱም ከግምት ውስጥ ቢያስገባው እኛን አወያይቶ እኛ ጋር እንትን ብሎ ምናምን ነው ህጉን ማውጣት የነበረበት። ማንም ሰው ተፈልጎ የሚገባ ሰው የለም። ማንም ሰው ይፈልገው እሱን እኔ ማምናለሁ። ደሞ መርሸብ ለምን ማረሰው? ደሞ መርሸብ እግዚአብሔር ስራ ደሞ መርሸብ ለምን ማረሰው? እንኳን ስራውን ልንፈልገው ማለት ነው። እዚህ ጋር ስንት ጃጃችን የሚጠብቅ ሰው አለ፣ ስንት ተርቦከኝ። አይዞሽ። እኔ ደግሞ ያው ልጆች አሉኝ፣ ባለቤቴ ጥሎኝ ከጠፋ በጣም ቆይቷል እና ልጆቼን ቤት ተከራይቼ የልጆቼን ወጪ ከበር ማድረግበት ምናምን በእንደዚህ ስራ ልጆችሽ ትምህርት ቤት ይሄዳሉ። አዲስ አበባን ጽዱ ለማድረግ ይመስለኛል አልሽ አይደል? ምን ማለት ነው? ጎዳና ተዳዳሪና ሴተኛ ዳሪ መንገድ ላይ እንትን የምትሉ እንዳለ እንትን ይላል። በቃ አዲስ አበባ ጽዱ መሆን አለበት ምናምን ወሬ ስለሰማ ነው እንደዚህ ወሬ ነው የሰማሁት። ግን ይሄ አመለካከት በእኔ በኩል ጥሩ አይደለም። እንዴ ድሀ መኖር አይችልም እንዴ? የተወለድንባት ሀገር ናት ይቺ ሀገር። ሴተኛ ዳሪ የተባሉትን መንገድ ላይ ምናምን የሚሰሩ የተባሉትን አደራጅቶ ስልጠና ሙያ ነገር ሰጥቶ የሆነ መስሪያ ቦታ ሰጥቶ ሰርተው እንዲለወጡ ማድረግ ነው እንጂ ዝም ብሎ አፍሶ ጠራርጎ ድሀ ስለሆን ወይ ጫካ ወስዶ ወይ የሆነ ቦታ ወስዶ ቢጥለን እኛ ምንድን ነው የሚጠቀም? እነሱ እንግዲህ እንደሚመስለኝ ያሰቡት ስራ ለመፍጠር ነው መሰለኝ። ቢፈጥሩልን አሪፍ ነው። ግን እንደውም እንደዚህ በህልክ እንደዚህ ስራ የሚያስቆሙን ከሆነ ሰው የባሰ ህይወት ውስጥ የባሰ ነገር ውስጥ ነው የሚገባው። እንደውም እየተባዛ ይሄዳል። ተደራጁ ተብሎ ማለት ነው ወደ ራቅ ያለ ቦታ ምን ሰው የማይደርስበት ቦታ መንግስት ያደራጃቸው ቦታ አለ። ግን እነዛ ልጆች እየሰሩ አይደለም። ጀበና ቡናም ሆነ በጸጉር በምንም ሙያ ይገባል። ዝም ብላ ነው ቦታ ተደራጁ ብሎ ዝም ብሎ ጫካ ውስጥ ቢከተል እኛ የሚጠቅመን ነገር የለም። እዚህ ጋር ከጠቀመን ግን ቦታ ሰጥቶ እንደዚህ መስራት ተደራጁ ብሎ ቢያደራጀን ሰርተን መለወጡ ነው። እኛም እንደሰው ሰውኛ ኢትዮጵያዊ ነን። እኛም እንደሰው ከእግዚአብሔር በታች ማለት ነው እንደሰው አድርጎ ቢፈጥር ቢቀይረን እኛም ደስተኛ ነን። እዚህ ጋር አሁንም ሰው ናቸው፣ ሙሉ ሰው ናቸው። አክኖሌጅ ስለተደረገና ስላልተደረገ አይደለም ጉዳዩ።
ግን የሚሰማቸው ስሜት አለ። ያ ስሜት እንዳይጸናባቸው ሴቶቹ ሌላ ኦፕሽን ይፈለግላቸው ሲባል ኖ ኖ ኖ ኖ ኖ ኢትስ ዴር ራይት። መንግስት እነሱን እንደ ቆሻሻ መቁጠር የለበትም። እነሱን ለልማት ብሎ እንዲማድረግ የለበትም። እነሱን እናንተ ማናችሁ ቡርዣሲ ክላስ ምናምን በሰባዎቹ ምናምን የቀረ ሌላ ዲስኩር መጣ። ሶ ብዙ ጊዜ ለሴቶች መብት የሚባሉት ነገሮች ቀጥታ እየጎዱ ያሉት ሴቶቹን ነው። ሴቶቹን እንድታስቡ የምፈልገው ነገር አለ። it looks like ለእናንተ ኬር ነው የሚመስለው፣ ለሴተኛ አዳሪዎች ኬር ነው የሚመስለው። ሴቶቹ እሷ አዛማጅ ናት፣ በሽታ የምታዛምድ ናት እያላችሁ ነው እንዴ? that's what she feels deep down። በሽታ እንዳይዘኝ ብላ ትጠነቀቃለች። ከያዛት ደግሞ ሆፕለስነስ ነው የሚሰማት። ራሳቸውን ማጥፋት የሚፈልጉ ብዙ ሴቶች አሉ። እንዲህ ያላችሁ ነው። the fact that የሆነ ቦታ ላይ ቁጭ ሴተኛ አዳሪ የሆኑትን ሴቶች መብት ስለተከራከርንላቸው ከህሊናቸው ወቀሳ አስመልጣቸው። ከሚሰማቸው ያለመፈለግ ከሚሰማቸው የበታችነት ስሜት አያስመልጣቸው። ግን deep down what I think is ለሴቶች መራራት አይደለም። this is exposing ይሄ pushing a sexual liberation ነው። የወሲብ ነፃነትን ወሲባዊ ነፃነትን ሴቶች ሰከንድ ዌቭ ላይ የተቀዳጁትን ወሲባዊ ነፃነትን ኢምፖዝ እንደማድረግ ነው እንጂ ለሴቶች መራራት አልነበር። ሴትዮዋ ሚኒስትሯ ስታወራ አይ ቲንክ የእንትን ነው መሰለኝ የአዲስ አበባ ናት መሰለኝ የፌደራል አልመሰለችኝም። so when she talks ማለት there is nothing wrong with it በቃ ማንም ሰው ሊገባውና ሊረዳ ይችላል። አላማው አለች እነሱን ከእንደዚህ አይነት ስራ ማውጣት እና እነሱን ማብቃት እንደዚህ and then some of them are not ready አለች። ሬዲ ያለ መሆናቸውን የምታዩት ደግሞ ቀደም ያለው ቪዲዮ ላይ መንግስት እኛ እኮ እንመርጣለን፣ መንግስትን እንደግፋለን፣ ግን መንግስት እኛን እንደንትን ነው የሚቆጥረን ዲስክሪሚኔት የተደረገ ነገር ውስጥ እየቆያችሁ እንደዚህ አትዩኝ ማለት በራሱ እኮ ልክ አይደለም። ግን whatever reason ሊኖራችሁ ይችላል ሴተኛ አዳሪነት ምርጫ እንደሆነ ግን ዛሬም ነገም ወደፊትም እለዋለሁ። ብዙዎቻችን ታፔላ የለንም እንጂ ሴተኛ አዳሪነት ላይ እንሳተፋለን። ብዙዎቻችን ገንዘብ እየተቀበልን ተኛለን ምንም ነገ ከሌላቸው ጋር። ብዙዎቻችን ደግሞ ቴክ ኬር እስካረጉልን ድረስ ገላችንን የምንሸጥላቸው ብዙ ሰዎች እንዳሉ ግልጽ ነው። ይሄንን እናድርገው እንጂ አብዛኞቻችን ሰዎች እናድርገው እንጂ በጣም ይለመድ እንጂ ልክ ነው ማለት ግን አይደለም። ብዙዎቻችን ስለምንሆንበት ለጀጅመንት አይመችም እንጂ ልክ ነው ማለት አይደለም። ብዙ ሰው ያደርገዋል ማለት ልክ ነው ማለት አይደለም። እና she was saying ሚኒስትሯ ለመለወጥ ዝግጁ አይደሉም ማለት ማናችሁና ለመለወጥ ዝግጁ እንዳልሆናችሁ የምትነግሯቸው ሲባል ቀደም ያለው ቪዲዮ ላይ መንግስት ላደራጃችሁ ብሎ በጣም ሩቅ ነው የሚወስደን ብለው ኮምፕሌን አረጉ። you're not ready for change። ይሄ ነገር ብትጠሉት ባትፈልጉት ኖሮ whatever opportunity ሲመጣ ግራብ ይደረግ ነበር። ህይወት ምርጫ ናት። ዛሬም ነገም ወደፊት የምምላችሁ ነገር ህይወት ምርጫ ናት። አንድ ሰው መርጦ ሴተኛ አዳሪ ላይሆን ይችላል፣ መርጦ ግን ሊቆይበት ይችላል። አንድ ሰው መርጦ ሌባ ላይሆን ይችላል፣ ብዙ የሚያስገድደው ነገር አለ ስለምትሉ ማለት ነው ስለሚባል ነገር ግን በዛ ሁኔታ ላይ እንዲቆይ የሚያደርገው ምርጫው ነው። ስለዚህ ራይት እና ሮንግ በሌለበት ምንም አይነት ዲስከሽን አይመችም። አሁን ይሄ ዞሮ ዞሮ የጾታ ዲስከሽን ሆነ። በቃ ሴቷን የመጥላት ነው፣ ሴቷን የማንቋሸሽ ነው። ከድሮ ጀምሮ ከታሪክ ጀምሮ ከምን ጀምሮ I was like you okay እንዴ ነው ሴቷን የመጥላት ነው፣ ሴቷን ያለመፈለግ ነው፣ ሴቷን ከጨዋታ ውጪ ማውጣት ነው፣ ሴቷን ኬር ማድረግ ነበረ። by the way ኖርዲክ ሞዴል ላይ ሴቶ ብዙ ክርክሮች ነበሩ። ከክርክሮቹ መካከል ሰፖርት የሚያደርጉት ምን ይላሉ መሰላችሁ? ሴቶች ላይ ያለውን ፕሬሸር ሪኮግናይዝ መደረግ አለበት፣ እውቅና መሰጠት አለበት። ሴተኛ አዳሪ ብቻ ብለን ካታጎራይዝ ስላረግናት
ያለውን ፔን የምታልፍበትን መንገድ አንደርስታንድ አናረግም ማለት አይደለም። ስለዚህ ፕሬሸሩ አንደርስታንድ መደረግ አለበት ይላሉ ሰፖርት የሚያደርጉቱ። at the same time ክሪሚናላይዝ መደረግ የለባቸውም ሴክስ ወርከሮቹ ወይም ደግሞ የወሲብ ንግድ ላይ የተሰማሩቱ። ምክንያቱም ብዙ ፋክተር አለው ወደዚህ የገቡበት ምክንያት አለ። ኢንስቴድ ኦፍ እነሱን ክሪሚናላይዝ ከማድረግ ወይም ህገወጥ ከማድረግ እነሱን ማብቃት ይላሉ። and then the other thing ማርኬቱን መቀነስ ለሴቷ ሴፍ እንድትሆን ያደርጋል ሲባል እነ ሰሎሜ ይመጡና ይሄንን ነገር ህገወጥ ካረግ ነው ሴተኛ አዳሪነት ባህላችን ውስጥ የነበረ ነገር ነው። ህገወጥ ካረግ ነው ሴቷን ባርጌኒንግ ፓወር ያሳጣታል። ሴቷ የመከራከር አቅሟን ታጣለች። ገላዋን ለመሸጥ 200 500 ማለት አትችልም። this is a care እንግዲህ ይሄ ነው ለሴት ልጅ ርህራሄ። ሰውነቷ ላይ the same thing ነው ፌሚኒስቶች የሚሉትን the same thing ነው እነ ሰሎሜ የሚሉት because they are እና ሴቷን ዲሲሽን ሜከር አያረጋትም። በሰውነቷ ላይ መብቷ እንድትጠቀም አያረጋትም። so it's gonna make her like a victim ቪክቲም ነው የሚያረጋት። funny enough that was the same thing ኖርዲክ ላይ ሲባል የነበረው ሴክሹዋል ሊብሬሽን ላይ ሲባል የነበረው እና ሴቷን ማርጂናላይዝ ያደርጋል፣ ሴቷን የበታች ያደርጋል፣ ሴቷን እንትን ያደርጋል ያለው ነገር ይሄ አይደለም። no matter how you strive ምንም ያህል ትጋት ኖሯችሁ ሴተኛ አዳሪዎች እንዳይጠሉ ላድርግ ብትሉም ያደግንበት ኮንሽስነስ መቀየር አይችልም። ልክ እንዳልሆነ የሚነግረን ፓርት ስላለ በጣም ቢሽሞንም ልንቀበለው አንችልም። ሞስት ኦፍ ኦል ደግሞ ምንም ሰዎቹ ከሚሰማቸው ጊልት ኮንሽስነስ ማውጣት አንችልም። ስላሳመርንላቸው ዩር ቦዲ ዩር ቾይስ ስላልን እንደፈለግሽ መሆን ትችላለሽ አይዞሽ ዊጋችሁ ስላልን ከሚሰማት ጥፋተኝነት መመለስ አንችልም። ባይ ዘ ዌይ አንችልም። ለዚህ ነው አብዛኛው ሴተኛ አዳሪ የሆኑ ሴቶች ሱሰኞች ናቸው፣ በከባድ ሱስ የሚጠመዱ ናቸው። አብዛኞቹ ሴቶች ራሳቸውን ለማጥፋት ስትራይቭ የሚያደርጉ ናቸው። ብዙ ዳታዎች አሉ። አብዛኞቹ ሴቶች ሎንግ የሚያደርጉት የሚናፍቁለት ጤናማ ህይወት አለ in their life። እኔ እኮ I don't deserve this የሚሏቸው አሉ፣ መኖር ስለማይፈልጉ እዛ ውስጥ። የመውጣት ጉዳይ ደግሞ ያው ዴዲኬሽን ይጠይቃል፣ በማርች የሚደረግ ስላልሆነ ማለት ነው። እና ራይት እና ሮንግን ካጣን በኋላ የምናደርገው ዲስከሽኖች ሁሉ ሳብጀክቲቭ ናቸው። ሴትዮዋ ስታነሳ የነበረውን የትኛውንም አይነት የመፍትሄ ሀሳብ ዲክላይን ማድረግ ነው በቃ የተያዙት፣ ዲክላይን ማድረግ። እሺ መፍትሄ አምጡ፣ ማምጣትም አይችሉም ኦብቪየስሊ ቢካዝ ሴክሹዋል ሊብሬሽን ነው የሴቷ በሰውነቷ ላይ የመወሰን አቅም። so everything እኔ እንድታስቡ ፈልገው ያን ፓርቲኩላር ዲስከሽን አይደለም። የትኛውም ነገር ለሴት ብሎ ሲመጣ ፊልተር የማታረጉት ከሆነ ሴቷን ነው በጣም የሚጎዳት። let me remind you እዚህ ጋር ወደዳችሁም ጠላችሁም የትኛውም ሰው የሴቶችን መብት ብሎ ሲመጣላችሁ ከኢምፓወርመንት ከተነሳ መቼም ቢሆን ሪዛልቱ ጤናማ ሊሆን አይችልም። ሴትን ኢምፓወር ከማድረግ ሴትን ከማብቃት ጋር የትኛው ማብቃት እንደሆነ ተነጋግረናል። ከማብቃት ጋር ከተነሳ ልክ አይደለም። ሴትን ፕሮቴክት ከማድረግ ጋር ሲነሳ ነው ልክ የሚሆነው። መንግስት ሪፕሬዘንቴሽን ስትል የነበረው ሴቶቹን ፕሮቴክት እናድርጋቸው ነው። ይሄን ፈልገውበት አይደለም። ቫልነራብል ናቸው፣ ብዙ ነገር ላይ ይጋለጣሉ። ጤናቸው፣ እርግዝና አለ፣ HIV አለ ምናምን። so we need to protect the women ሲባል ማናችሁና ፕሮቴክት የምታረጓቸው? we need to empower them. this is the difference. empowerment እና protection ነው ከድሮም የነበረ ጦርነት። መብትሽ እንደ ልብሽ የሚሏት ሁሉ ኤምፓወር የሚያደርጓት ናቸው። መብትሽ አይደለም let's protect you የሚሏት ግን ሲጠቅሟት ኖረዋል እድሜ ልኳን። አሁን ሴቶች ማንንም እንዳይሰሙ የሚፈልግበት ምክንያት ሴቶችን ኤምፓወር በማድረግ ስለማይሽር የአይምሮ ጠባሳ፣ ለማይሽር የሰውነት ጠባሳ እንዳረጋቸዋለን። all about empowering women. what is wrong in telling ምን ችግር አለው ሴት ልጅ the other way around ብንመክራት ብንነግራት?
you know what አድቮኬት ማድረግ የምፈልገው ነገር አንዱ ድንግልና ነው። በድንግልና መጋባት የብዙዎቻችን ታሪክ ሌላ ቢሆንም ከኛ በታች ያሉትን ግን ታሪካቸውን የማሳመር የታላቅነት ኃላፊነት አለብኝ ብዬ አስባለሁና I'm advocating for በድንግልና የማግባትን ነገር በጣም አድቮኬት አደርገዋለሁ። የተወሰነ ፕላን አለ አሳውቃቸዋለሁ። ሴት ልጅ በጣም ስትሬንግዝ የሚኖራት ሴት ልጅ በጣም ልትከበር የምትችለው ሴት ልጅ ቫልዩ እንዳላት ተደርጋ ቼሪሽ የምትደረገው ድንግልናዋን ስትጠብቅ ነው፣ ራሷን ስትጠብቅ ነው፣ ክብሯን ስትጠብቅ ነው እንጂ ከከሌም ጋር ከተኛች በኋላ it's okay it's empowerment your body your choice ስትባል አይደለም። ሁሉ ጊዜም ቢሆን እንዳልኳችሁ this empowerment thing ከኔቸር ጋር ዲታች እንድንሆን ያደርገናል። የሆነ ጽሁፍም አጋርቼ ነበረ ፌስቡክ ላይና virginity is a lie እና ፓትሪያርኪያል ኦፕሬሽንን ማሳያ ነው እንጂ ናቹራል የሆነ ነገር አይደለም የሚል ነገር አይቼ በጣም ገርሞኝ ነበርና ቨርጂን መሆን ራሱ አይጠበቅባችሁም። ፓትሪያርካል ኦፕሬሽን ነው ያባወራዊ ስርዓት ያመጣባችሁ ጫና ነው ያሏችሁ ያሉት ምዕራባውያን። እንግዲህ አስቡት ይሄንን ሲሰሙ ራሱ ያስቃል right so ወደድንም ጠላንም ኤምፓወርመንት ወይም ሴቷን ማብቃት የሚለው መንገድ ሴቷን እድሜ ልኳን ኤክስፕሎይት ሲያረጋት ኖሯል። ሴቷን ዋጋ ሲያስከፍላት ኖሯል። ሴቷን በከንቱ ነገር ህይወቷን፣ ሰላሟን፣ የህሊናዋን ንጽህና ኤክስፕሎይት ሲያረጋት ሲያስገብራት ኖሯል። ኤምፓወርመንት ሴትን ማብቃት የሚባለው ነገር it's not about academics በትምህርት ማብቃት አይደለም። ስራ ላይ እንትን እንዲሆኑ ኮምፒቲቲቭ እንዲሆኑ አይደለም። እሱ አይደለም ፖይንቱ። የማብቃት እሱ አይደለም። ማብቃት ወደዳችሁም ጠላችሁም is exploitation። ሴቷን ኖ ያለ ፍሪ ሌበር ወርክ መስጠት የለብሽም፣ በነፃማ ቤት ውስጥ ማገልገል የለብሽም፣ ወጥተሽ መስራት አለብሽ የተባለችው ሴት ለሁለት በርደን ለሁለት ከፍተኛ ኃላፊነት እንደዳረጓት ታውቃላችሁ። thanks to feminism ውጪም ውስጥም የምትሰራ ሴት የሆነችበት ምክንያት is because of empowerment ስለሆነ ነው። ውጪ ስሪ ካሏት በኋላ ቤት ውስጥ ያለውን ነገር ባሏ እንዲረዳት ባሏ እንዲያግዛት ሰምባዲ እንዲያረግ ምናምን አይመጣውም። it's against nature። መቼም ባሏ ማጥባት አይችልም። ልጅ ሊንከባከብ ይችላል፣ ግን እንደሷ የሚሆን አይደለም። ስለዚህ ኤምፓወር ማድረግ ሲፈለግ ኤምፓወርመንት ወደዳችሁም ጠላችሁም ከሴቷ ኔቸር ጋር ዲታች ማድረግ ነው። ከሴቷ ተፈጥሯዊ ነገር ጋር ዲታች ኤምፓወርድ የሆኑ ወመኖችን ነው ኤምፓወርድ ነን የሚሉ ሴቶችን ያቸው ብዙ የሴት ነገር አታዩባቸው። ኤምፓወርመንት ሰበብ ሴክሹዋል ሊብሬሽን ሰበብ የሚመጡ ለሴት የራራ የሚመስል አርጊውመንቶች፣ ኮንፍሮንቴሽኖች፣ ክርክሮች ርህራሄው ለሴት አይደለም። የሚፈልጉት አጀንዳ አላቸው። በቃ አዎ በልማት ሰበብ ድሆች አይፈናቀሉ it's one thing። ግን ሴቶች ደግሞ በሴተኛ ዳሪነት በልመና አይቀጥሉ ሲባል ማናችሁና እናንተ እንዲምትሏቸው ማለት በራሱ ጤናማ ኢንቴንሽን እንደሌለን ያሳውቃል። the ugliest thing ለሴት መብት የሚሟገት ሰው የሆነ ኢንቶኔሽኑን አይታችሁ አግሬሽኑን አይታችሁ something is wrong ትላላችሁ። በቃ አይደለም they want to prove a point ለሄልፕ አይደለም ለመርዳት አይደለም ሴቶችን ለማገዝ አይደለም they want to prove a point። በነገራችን ላይ የሆነ ጊዜ ላይ የተጠኑ ጥናቶች አሉ። ሴቶች በሴተኛ ዳሪነት በመቆየታቸው ያላቸው የራስን የማጥፋት ዳታ አለ። ሴቶች እንደዚህ አይነት ሴክሹዋል ሊብሬሽኖች ውስጥ በመሳተፋቸው ወይም ደግሞ ወሲባዊ ግንኙነት ውስጥ በመቆየታቸው ምክንያት የሚሰማቸው ወርዝለስነስ አድቮኬት ስላደረግን የሚቀየር አይደለምና ብዙ ሴቶች ራሳቸውን ያጠፋሉ። ብዙ ሴቶች በሱስ ተደብቀዋሉ። ብዙ ሴቶች ስለ ራሳቸው ጤነኛ ነገር አይሰማቸው። ከዚህ በፊት አንድ ኤክስ የወሲብ ቪዲዮ የሚሰራ ሰውዬ ከዚህ በፊት ነገራቸዋለሁ 38 ጓደኞቼ ራሳቸውን አጥፍተዋል። አንዷ እንደውም ፐብሊክሊ ፓርክ ውስጥ ነው ራሷን ሰቅላ የሞተችው። ቢካዝ ያላቸው የሚሰማቸው ሼም፣ ጊልት፣ ራስን መጥላት፣ ሀፍረት ቀላል አይደለም። እኛ ማርች ስላነግርላቸው የምንቀይረው ነገር አይደለም። የኛ ህይወት በእነሱ ህይወት ቦታ ላይ ቢሆን ኑሮ የምንቀይረው ብዙ ነገር ሊኖር ይችላል።
ስለዚህ በጣም ይሄ ለሴቶች አድቮኬት አደርጋለሁ የሚል ሰው ሴቶችን ፕሮቴክት ከማድረግ አንጻር ካልሆነና ሴቷን ሊብሬት ከማድረግ ነፃ ከማድረግ ኢምፓወር ከማድረግ እንደልቧ ከማድረግ አንጻር ከሆነ ቢያዌር ነገ ላይ የሚመጣውን ኮንሲኩዌንስ ሰውየው አያጭደውም፣ እኛ ነን የምናጭደው። እና ወዘር በጣም አርጊው አረግንም አላረግንም ሴተኛ አዳሪነት ኃጢአት ነው። እኛ ሀገር ህጋዊ አይደለም። ህጋዊም ለማድረግ ነው ዲስከሽናቸው አይደል? ህጋዊ አይደለም። እሺ ኃጢአትም አይደለም ህጋዊም አይደለም ብንል ሴቷ ላይ የሚፈጥረው ጤናማ ያልሆነ ስሜት ላይፍ ሎንጓ ላይ የሚቀጥል ነው፣ እስከ ህይወቷ ፍጻሜ የሚቀጥል ስለሆነ ምንም ኢምፓወር አረግናቸውም አላረግናቸውም አድቮኬት አረግንላቸውም አላረግናቸውም የምንቀይረው የውስጥ ስሜት የለም፣ የምንቀይረው ጤናማ ያልሆነ አመለካከት የለም። ስለዚህ የሚጠቅመን ነገር ሴቷን ኢምፓወር ከማድረግ ይልቅ ፕሮቴክት ማድረግ። ያለሽበት ሁኔታ ልክ አይደለም፣ ዩ ኖ ኢት ሺ ኖ ኢት ልክ አይደለም፣ አይዞሽ ችግር የለውም ሰው ተቀባይነት ይሰጥሻል ምናምን ስላልናት አይደለም፣ ልክ አይደለም። ልክ ካልሆነ ደግሞ ልትወጪ ይገባል። and መንግስት አይደለም responsibility, it's you and your choice። መንግስት ስራ ማመቻቸት አለበት፣ አዎ፣ ግን it's your choice ማለት አለብን። just because we're paid ስለተከፈለን አይዞሽ ምናምን ማለት ጤናማ ነገር ነው ብዬ አላስብም። and then ባካችሁ ከቻላችሁ እዩት፣ ግን it's unnecessary። የሰውየውን አግሬሽን አይታችሁ something is off ማለት ትችላላችሁ፣ something is off ማለት ትችላላችሁ። እና አንዳንድ ክርክሮችና ውይይቶችን የምናረግባቸው ነገሮች ለሴት የሚጠቅሙ ይመስላሉ፣ ግን ጉዳቱ ለሴት ነው። ሴቶች ሆይ ኢምፓወር የሚያረጓችሁን ሰዎች በደንብ አርጋችሁ እዩዋቸው። በጣም ኬር የሚያረጉላችሁ ነው የሚመስለው ከላይ ካያችኋቸው። እንደዛም ነው ያረገው ፌሚኒዝም አይደለ? ውጡና ስሩ ሲላቸው የቤቱን ስራ ሌላ አካል ሰርቶ የሚጠብቃቸው መስሏቸው ወጡ። the burden is doubled now። ስለዚህ የሚሟገቱላችሁ የሚመስሏችሁን ሰዎች በደንብ አስቡበት። እስቲ I would like it ብትወያዩበት ደስ ይለኛል። እውነት ይሄ ነገር ለሴት ልጅ የመራራት ጉዳይ ነው ወይስ አይደለም የሚለውን ነገር እና ደግሞ ስለ ሴተኛ አዳሪነት ያለን አመለካከት ሉስ እየሆነ ነው የመጣው አሁን። ሁላችንም ኦልሞስት ሴተኛ አዳሪነት ካታጎሪ ውስጥ እየገባን ስለሆነ ሉስ እየሆነ ነው የመጣው። በቃ ይሄ የምንጸየፈው ነገር እያልሆነ ነው የመጣው። እንደዚህ አይነት ነገሮች መጸየፍ ካቆምን፣ መጥላት ካቆምን ነገ የምንደርስበት አስፈሪ ቦታ አለ። ወደዳችሁም ጠላችሁ አስፈሪ ቦታ አለ። it's not right, it's wrong, it's this and that ማንል ከሆነ ነገ ላይ ምን ችግር አለው እየተባለ አንዳንድ ነገሮች እንዴት እንደሚለጠጡ ለማየት ምንም አይነት ቅድመ ሁኔታ ፎርካስቲንግ ያስፈልገውም ምዕራባውያን ማየት ትችላላችሁ። እና የትኛውንም ነገር ለሴቶች ልትጠነቀቁ ስታስቡ ሴት ስላላችሁ ብቻ ኬር አርጋችኋል ማለት አይደለም። ለሴቶች በጣም የምትጠነቀቁ ከሆነ tell them the truth፣ እውነቱን ንገሯቸው። in the end protect them። ሴቶች ፕሮቴክት ሊደረጉ ነው የሚገባቸው። protect them። ወዳችኋለሁ።